ይህ መልእክት የሚተላለፈው ከአራተኛ ማህበረሰብ ነው። ለኃያሉ አምላክ ክብር ምስጋና ይገባው። ለጌታችን ክብር ምስጋና ይገባው። ለዛ ለደም መላሽ ምንተስኖት ለጋሼ ጋሻ መከታ ለሆነው ለኃያሉ አምላክ ክብር ምስጋና ይገባው። እኛ አምላካችንን ስንጠራው ስሙ እያነሰብን እንዲሁ ቀኑ ሙሉ ስሙን ስም ብንጠራው ደስታችን ወደር የለውም፣ አይበቃንም። ምክንያቱ ደግሞ በጠራነው ጊዜ ሁሌም ከተፍ ይላል። በነገርነው ጊዜ መልስ ይመልሳል። በደላችንን ለሱ ስናስረዳ፣ ለሱ ስንናገር እሱ ይበቀላል እና በቀሉ ደግሞ በጣም ከፍተኛ ነው። በጣም ከፍተኛ ነው። ኃያል ነው አምላክ፣ ኃያል ነው። ያው ምንም ማድረግ አይቻልም። አንዳንድ ጊዜ ኮሶ ቢመርም አሉ እየመረረም ቢሆን ይዋጣል ይላሉ። ምክንያቱም ከኮሶ ከመድኃኒቱ መራርነት ያለፈ መድኃኒቱ ሆድን ስለሚያሽር ነው ይላሉ። እንደዚህ ነው የኛም ነገር። ፈጣሪን ስንጠራው ምክንያቱም እሱ ነው ጠበቃችንና እሱ ነው ዳኛችን። የእሱን ፍትህ ፈልገን ወደ እሱ ስንመጣ የእሱ ፍትህና ዳኝነት ቶሎ ብሎ ሲያመጣው ፍትሁን ቶሎ ብሎ ዳኝነቱን ሲሰጥ፣ ምክንያቱም እሱ ምስክር አይሻምና አንጀታችንን ያርሰዋል። ኃያል ነው አምላክ። ለዚህ ነው ስሙን ስንጠራው ደስታ ይሰማናል። ውስጣችን ደስታ ነው የሚሰማው። ይሄን ኃያል አምላክ የማይታይ የማይዳሰስ ስሙ ትልቅ የሆነ እኛ ከምንናገረው በላይ ትልቅ የሆነ መላእክቶች በፊቱ የሚሰግዱለት ኃያል አምላክ እሱን ሁልጊዜም ቢሆን ስሙን እንጠራለን። ምክንያቱም አንጀታችን ያሽረዋል። እኛ ስንበደል ሁልጊዜም ለሱ ነው የምናመለክተው። በእኛ እምነት እዚሽ ምድር ላይ ፍትህ የለም፣ ጥሩ ዳኝነት የለም ብለን ስለምናምን ሁሉን ነገር ለአምላክ እናቀርባለን። ለኃያሉ አምላክ እናቀርባለን። የምንበደለውን ምን ያደርጋል? ያው እንግዲህ አንዳንድ ጊዜ ከባድ ነው ይሄ ሳይንስና ቴክኖሎጂን ብቻ ቃል ለሚል ትውልድ የምንናገረው ነገር አይገባውም። ግን የሚያሳዝነው ነገር በአንድ ጉርሻ አንድ እርሻን ነው የሚያስከፍለው እና ባለፈው ትንሽ ተቀይመን ነበረ። ውስጣችን ተጎድቶ ስለነበረ በአንድም ሆነ በሌላ መንገዱ ትንሽ በስራም ላይ እክል ስለተፈጠረ፣ ምክንያቱም ደግሞ ይሄ ዘረኝነቱ በጣም ሲያድግ ያው ገባችሁ በዚህ ይላሉና ያው ሁሉም ነገር ከዘረኝነት ጸዳ አይደለምና በአንድም ሆነ በሌላ መንገዱ ጎዱን። ፈጣሪ የተመሰገነ ይሁን። በፊት በሳምንት $2000 በላይ የምንሰራው ሰዎች አሁን 1000 እንኳን መስራት አቅቶን፣ ያ ማለት ያው እንግዲህ ዘረኝነት ኢንቮልቭ ሲያደርግ ማለት ነው። ዘረኝነት ኢንቮልቭ ሲያደርግ ነው እና ምንም ችግር የለውም። ግን ፈጣሪ ስንነግረው አስከፈለ፣ ዋጋውን አስከፈለ። ሁሉንም በየተራ እያስከፈለ ነው። ባለፈው ዕለት አንዲት ቪዲዮ አስቀምጠን ነበረ። ኃይሎቻችንን እናሰማራለን 25 ከመቶ የሚሆኑት፣ በፊት 10 ከመቶ የሚሆኑትን ነበር የምናሰማራው፣ 15 ከመቶ ለራሳችን ጉዳይ ሲሆን ማለት ነው እና አሁን 25 ከመቶ እናሰማራለን። እነሱም ትንሽ ዘለቅ ላለ ጊዜ ይቆያሉ፣ ሰማሚ የሆነ ቅጣት ይመጣል ብለን ነበርና ያንን ከ9 ቀን በፊት እንደዛ አካባቢ ነው ያልነው መሰለን። አሁን ደግሞ ያው እንግዲህ እየተከፈለ ነው፣ ዋጋው እየተከፈለ ነው። ግን የሚያሳዝነው ነገር ማቻ አያደርግም። እኛ የተበደልነውና እነሱ የሚከፍሉት ወይም ዋጋው የሚከፈለው እኩል አይደለም። ያ ማለት የእኛን እያሳነስን አይደለም። ኃያሉ አምላክ ነው የሚያውቀው ምን ያህል እንደተጎዳን። ከኦክቶበር 7 2023 ወዲህ የተጎዳ ነው እሱ ነው የሚያውቀው። እኛ ሁሌ የምንሆን እሱን ነው የምናመሰግነው፣ እሱን ነው የምናስተላልፈው። ምን ይላል የኛ ሀገር ሰው? በአንድ ሰሞን ውቅያ ለወር ቢሰርጉት መች ጎጆ ይቆማል ትዳር ለፈለጉት ይላል። መች ጎጆ ይቆማል ትዳር ለፈለጉት። ያ ማለት እንግዲህ ሁሌም በግርግር የሚሆን ነገር የለም። እኛ ሰከን ብለን ለፈጣሪ እናቀርብና የእሱን ቅጣት እንጠብቃለን። እሱ የሚያስተላልፍባችሁን ቅጣት እንጠብቃለን። ያው ሁላችንም አንድ ላይ ነው የምንጠብቀው። እኛ መናገር ብቻ ነው። እንዳትበድሉን ነው። እንዳትበድሉን ብታውቁ ታከብሩን ነበር። እኛን እንግዲህ ይቅርታ በምን በኩል እንደምትጠይቁን ባናቅም፣ ግን የእኛ ነገር ምንድን ነው የምንለው? በምን ቀን ነው ከእኛ ጋር ያጋጫችሁ ነው? በምን ቀን ከእኛ ጋር ያጋጫችሁ? ምክንያቱም እኛ ጋር ያለው ነገር ከባድ ነው። የእኛ ኃይሎች ምህረት የላቸውም። በተሰማሩበት ከፍተኛ ዋጋ ያስከፍላሉ። የከባድ ሚዛን ተቧቃሾች ናቸው።
እና ሁሌም ቢሆን እንናገራለን። በይበልጥ እኛ ያገባናል የምንለው ነገር አንድ ነገር አለ በዚች ሀገርና ህዝብ ላይ ነው። ምክንያቱም በግብር ከፋዩ ገንዘብ ደሞዝ የምትቀበሉ ወይም ከሱ ጋር ከእናንተ ጋር ግንኙነት ያለው ኃይል ጥፋት ሲያጠፋ በምንም አይነት መልኩ ይሁን ጥፋቱ በምንም አይነት መልኩ ይሁን ግንኙነቱ ጥፋት በሚያጠፋ ጊዜ አገርና ህዝብ ዋጋ ይከፍላል። ያ ነው እየሆነ ያለው። ምክንያቱም እጃችሁ ስላለ ነው ማለት ነው። እጃችሁ ስላለ አምላክ እንደዚህ አይነት ነገር ይሄ አይቀበልም ማለት ውሸት ከሆነ አይቀበልም። እመኑን፣ ውሸት ከሆነ አይቀበልም። እኛም ለዚህ ነው የምንናገረው። ዝም ብለን ኢምፖዝ አልናደርግም በእናንተ ላይ እና ሁሌም ቢሆን ወደ እሱ እናስተላልፋለን። ጠበቃችንም ዳኛችን እሱ ነው። እናንተ ላለማጥፋት ሞክሮ አለበለዛ ትጠፋላችሁ። እመኑን፣ የምታጡት ነገር በጣም ብዙ ነው። እንኳን በዚች 3 ቀን ነው 4 ቀን ውስጥ አምላክን ለምነን ምንድነው ያደረግነው? በጣም ከባድ ነው። ወደ ግማሽ ቢሊዮን ዶላር የሚሆን የሰው ህይወትና ንብረትና ምናምን ሳይጨምርና ሂዩሚሊዬሽኑ ሳይጨምር የዛን ያክል ነው ያጣችሁት። ዩ ሃቭ ቱ ቢ ኬርፉል። እኛ ሁሌም ቢሆን ጠበቃችን እሱ ነው። እናስተላልፋለን ከተጎዳን። ምክንያቱም ኦልሬዲ የተጎዳን ብዙ አለ። ምን ይላል የኛ ሀገር ሰው? እንኳን ዘንቦብሽ እንዳውም ጤዛ ነሽ ይላል። ምን ማለት ነው ሲንለው እንኳን እናቴ ሞታ እንዲሁም አልቅስ አልቅስ ይለኛል እንደማለት ነው። ያ ማለት ሆድ ለባሰው ማጭድ አታውሰው እንደማለት ነው። ሆድ ለባሰው ማጭድ አታውሰው ማለት ነው። ለማንኛውም ተጠንቀቁ። ለድርጅቶችና ለተቋሞች ከመንግስት ጋር ግንኙነት ከሌላቸው ችግር የለውም። ሁሉም ዋጋ እየከፈሉ ነው። ሲከፍሉም ኖረዋል፣ እየከፈሉ ነው። አሁንም ይከፍላሉ። ሩቅ አይደለም። የአምላክ ቅጣቱ ቢዘገይም ግን ይመጣል፣ በሰዓቱ ይመጣል። አሳማሚ በሆነ መልኩ ይመጣል። ይህ መልእክት የሚተላለፈው ከአራት አይና ማህበረሰብ ነው። አሁን የመጣንበት ዋናው ነገር ስማችንን ስታነሱት መልእክቶች ኃይሎቻችን አደረሱን ነው። ስማችን ስታነሱት ኃይሎቻችን አደረሱን ወደኛ። ይህ መልእክት የሚተላለፈው ከአራት አይና ማህበረሰብ ነው። እናመሰግናለን።